ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የዓለም አቀፍ የነዳጅ ገበያ በድንገት ተናግቷል። አሜሪካ በኢራን ላይ የባህር ላይ እገዳ መጣሏን ተከትሎ የነዳጅ ዋጋ በአንድ ጀንበር በ9% ሲንር፣ በባህሬን የሚገኘው የአሜሪካ የጦር ሰፈር በኢራን ሚሳይሎች ሲደበደብ አድሯል። ይህንን በተመለከተ ዝርዝር ያለ መረጃ ታደምጣላችሁ። ወደ ሌላኛው መረጃችን ስናልፍ በኮንጎ የኢቦላ ወረርሽኝ የስርጭት አድማሱን በፍጥነት እያሰፋ መሄዱን ተከትሎ የኮንጎ አማጽያን ራሳቸውን እንደ መንግስት ለማሳየት ወርቃማ አጋጣሚ እንደገጠማቸው ተነግሯል። የሩዋንዳ ጣልቃ ገብነት ደግሞ ዓለምን አሳስቧል። ይህንን በተመለከተም ሌላ ዝርዝር ያለ መረጃ ታደምጣላችሁ። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር መረጃዎችን ታደምጣላችሁ። አሁን ወደ መጀመሪያው መረጃችን እናልፋለን። በአሜሪካንና በኢራን መካከል ያለው ጦርነት ሙሉ ለሙሉ ከቁጥጥር ውጭ ወጥቶ ወደ ለየለት አደገኛ ቀውስ ውስጥ መግባቱን ዓለም አቀፍ የመገናኛ ብዙሃኖች ዘግበዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካን በኢራን ላይ ጥብቅ የባህር ላይ እገዳ ለመጣል መወሰኗን ተከትሎ ሰኞ ዕለት በዓለም አቀፍ ገበያ የነዳጅ ዋጋ በአንድ ጀንበር በ900 ገደማ በመመንጠቅ በአንድ በርሜል ወደ $83 ከፍ ብሏል። ይህ ድንገተኛ እገዳ በመጪው ማክሰኞ ሐምሌ 14 ቀን ከቀኑ 4 ሰዓት በአሜሪካ ምስራቃዊ ሰዓት አቆጣጠር ጀምሮ ሙሉ በሙሉ ተግባራዊ የሚደረግ ሲሆን ማናቸውም መርከቦች ወደ ኢራን ወደቦች እንዳይገቡና እንዳይወጡ በኃይል የሚከለክል ነው። ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ ማህበራዊ ገጻቸው ላይ እንዳስተላለፉት የሆርሙዝ የባህር ወሽመጥ ክፍት ሆኖ እንደሚቀጥልና አሜሪካ የአካባቢውን ሰላም ለመጠበቅ ለምታወጣው ወጪ በአካባቢው የሚያልፉ ሁሉም ዕቃ ጫኝ መርከቦች 20 በመቶ የጥበቃ ካሳ እንዲከፍሉ ጠይቀዋል። ይህ የነዳጅ ዋጋ መናር በአሜሪካ አገር ውስጥም የአንድ ጋሎን ዋጋ በአማካኝ ወደ $4 ከፍ ሊያደርገው እንደሚችል ይጠበቃል። ፕሬዚዳንት ትራምፕ የባህር ላይ መስመሩ ክፍት ነው ቢሉም እንደ ኬፕለር እና ኤስ&ፒ ግሎባል ኢነርጂ ያሉ የዓለም አቀፍ መርከብ ጉዞ ተከታታይ ተቋማት ግን ባለፉት ቀናት የመርከቦችና ወደብ የሚገቡ ነዳጅ ታንከሮች እንቅስቃሴ በከፍተኛ ሁኔታ መቀነሱን ይፋ አድርገዋል። የአሜሪካን ባህር ኃይልና የማዕከላዊ እዝ ይህንን እገዳ መላውን የኢራን ባህር ዳርቻ ባካተተ መልኩ በይፋ ማስፈጸም እንደሚጀምሩ የገለጹ ሲሆን ትዕዛዙን የማይቀበሉ መርከቦች ላይ የመጥለፍ የመያዝና በኃይል የማስገደድ እርምጃ እንደሚወስዱ አስጠንቅቀዋል። ይሁን እንጂ የኢራን ያልሆኑ መዳረሻዎችና ለሰብአዊ እርዳታ የሚውሉ እንደ ምግብና መድኃኒት ያሉ ጭነቶች በጥብቅ ከተመረመሩ በኋላ እንደሚያልፉ ፈቃዳቸውን ገልጸዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስቴር ባለስልጣን አባ ጋራክቺ የአሜሪካን ውሳኔን በመቃወም ኢራን በወሽመጡ ለምታበረክተው አገልግሎት ክፍያ የመሰብሰብ መብት እንዳላት ገልጸው የትራምፕ የ20 በመቶ ክፍያ ግን እጅግ የተጋነነ ነው ብለዋል። አንድ የባህረ ሰላጤው ከፍተኛ ምንጭ ለአክሲዮስ ዜና ወኪል እንደገለጸው ከሆነ አሜሪካን ይህንን የክፍያ እቅድ ከቀጠና አጋሮቿ ጋር በቅድሚያ እንዳልተወያየችበት ተነግሯል። ይህ አዲስ እገዳ የተጣለው በሁለቱ አገራት መካከል ተደርጎ የነበረውን የመግባቢያ ሰነድ ሙሉ በሙሉ በፈረሰበትና የኢራን እስላማዊ አብዮታዊ ጥበቃ ኃይል በንግድ መርከቦች ላይ ጥቃት መፈጸሙን በቀጠለበት አውድ ውስጥ ነው። ኢራን ወሽመጡ እስከ ወዲያኛው መዘጋቱን ካወጀች በኋላ አሜሪካን ባለፈው ቅዳሜና እሁድ 2 የአየር ዙር ጥቃቶችን የሰነዘረች ሲሆን አሁንም ጥቃቶቹ በከፍተኛ ሁኔታ ቀጥለዋል። ከደቂቃዎች በፊት በደረሱን አስቸኳይ መረጃዎች መሰረት ኑር ኒውስ እና መህር የተባሉ የኢራን መገናኛ ብዙሃን እንደዘገቡት ከሆነ የአሜሪካን ጦር በደቡባዊ ኢራን በምትገኘውና ትልቅ ወደብ ከተማ በሆነችው በቡሼሄር ግዛት በደቡብ ምዕራብ ኩዜስታን በሚገኘው ኦሚዳዮህ አካባቢ እንዲሁም በቄሽም እና በአቡ ሙሳ ደሴቶች ላይ አዳዲስና እጅግ አውዳሚ የሆኑ ሚሳኤልና የቦምብ ጥቃቶችን ሰንዝራለች። ከሰዓታት በፊት በባንደር አባስ የወደብ ከተማ ላይ በርካታ ፍንዳታዎች ተሰምተዋል። ለዚህ የአሜሪካ ጥቃት አፋጣኝ ምላሽ የሰጠው የኢራን እስላማዊ አብዮታዊ ጥበቃ ኃይል በባህሬን የሚገኘውንና የአሜሪካን ጦር የሚጠቀምበትን ጃፋየር የተባለውን ወታደራዊ የጦር ሰፈር ኢላማ ያደረገ ጥቃት መፈጸሙን ከደቂቃዎች በፊት በይፋ አስታውቋል። የኢራን ጦር በዚህ የአሜሪካ የጦር ሰፈር ውስጥ የሚገኙ የጦር መሳሪያ ማከማቻዎችን፣ የሳተላይት መገናኛ ማዕከልንና የአሜሪካ ወታደሮች መኖሪያ ህንፃን መምታቱን ገልጿል። የባህሬን አገር ውስጥ ጉዳይ ሚኒስቴር በበኩሉ ቀደም ሲል ከኢራን የተሰነዘረው የአየር ጥቃት በመከላከያዎች ቢከሽፍም አሁን ግን በአገሪቱ ውስጥ ዳግም የአደጋ ጊዜ ማስጠንቀቂያ ሳይረን በከፍተኛ ሁኔታ እየተሰማ መሆኑን አረጋግጧል። ውጥረቱ በዚሁ ከቀጠለ መላው ቀጠናውን ወደማይወጣበት ከባድ ጦርነት ውስጥ ሊከተው ይችላል በሚል መላው ዓለም በትኩረት እየተከታተለው ይገኛል። ወደ ሌላኛው መረጃችን ስናቀና በዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚንቀሳቀሱት ኤኤፍሲ እና ኤም23 በመባል የሚታወቁት ታዋቂ የአማጽያን ቡድን በቁጥጥራቸው ስር በሚገኘው ግዛት ውስጥ የተከሰተውን የኢቦላ ወረርሽኝ የማስተዳደር ብቃታቸውንና እንደ አንድ መንግስት የመምራት አቅማቸው ለዓለም ለማሳየት እንደ ትልቅ ወርቃማ አጋጣሚ እየተጠቀሙበት መሆኑ ይፋ ሆኗል።
ከደቂቃዎች በፊት የወጡ መረጃዎች እንደሚያመለክቱት አማጽያኑ በዋና ከተማ ኪንሻሳ ከሚገኘው የኮንጎ ማዕከላዊ መንግስት ሙሉ በሙሉ የተለየና ራሱን በቻለ መልኩ የራሳቸውን ትይዩ የጤና መዋቅር በመዘርጋት ወረርሽኙን ለመከላከል ዘመቻ እያካሄዱ መሆኑን ተናግረዋል። ባለፈው ዓመት ባደረጉት ፈጣን ወታደራዊ እንቅስቃሴ የኮንጎ ሁለት ግዙፍ የምስራቅ ከተሞችን ማለትም ጎማ እና ቡካቡን ጨምሮ ሰፊ የሰሜንና የደቡብ ኪቩ ግዛቶችን የተቆጣጠሩት እነዚህ አማጽያን አሁን ላይ በወረርሽኙ ስም ራሳቸውን እንደ ህጋዊ መስተዳደር ለመሳል በማህበራዊ ሚዲያዎች ጭምር ሰፊ ፕሮፓጋንዳ ስራ እየሰሩ መሆኑ ተገልጿል። ይህ በእንዲህ እንዳለ አማጽያኑ ቁጥጥራቸው ስር ባለው ክልል ውስጥ የተመዘገቡ 4 የኢቦላ በሽተኞች ብቻ መሆናቸውን ባለፉት 21 ቀናት ውስጥ አዲስ ታካሚ ባለመገኘቱ ወረርሽኙ ሙሉ በሙሉ ማክተሙን በይፋ አውጀዋል። የአማጽያኑ የጤና አስተባባሪ ፍሬዲ ካንኪ እንደገለጹት ከበሽተኞች ጋር ንክኪ የነበራቸው 400 ሰዎች በጥብቅ ክትትል እንዲደረግባቸው የተደረገ ሲሆን አውቶቡሶች ወደ መንግስት ይዞታዎች እንዳይጓዙ በማገድ ሰዎችን ለ15 ቀናት አስገዳጅ ለይቶ ማቆያ ውስጥ በማስገባት ከፍተኛ ዲሲፕሊን አሳይተናል ብለዋል። ይሁን እንጂ ይህ ሁኔታ በመንግስት ቁጥጥር ስር ባለው ቀሪው የኮንጎ ክፍል እጅግ የከፋ ቀውስ ውስጥ ይገኛል። ይፋዊ መረጃዎች እንደሚያሳዩት በአገሪቱ እስካሁን ከ1923 ሰዎች በላይ ኢቦላ የተገኘባቸው ሲሆን 702 ሰዎች ደግሞ ለህልፈት ተዳርገዋል። ወረርሽኙ አሁን ላይ ሃውት ኡኤሌ እና ሾፕ ወደ ተባሉት 2 አዳዲስ ግዛቶች በከፍተኛ ፍጥነት እየተስፋፋ መሆኑ ተረጋግጧል። አስገራሚው ክስተት ግን አማጽያኑ ከኮንጎ ማዕከላዊ መንግስት ጋር ምንም አይነት ግንኙነት ባለማድረጋቸውና የባንክ እንዲሁም የጎማ አውሮፕላን ማረፊያ አገልግሎት በመዘጋታቸው ምክንያት እርዳታ ለማግኘት ወደ ዋና አጋራቸው ወደ ጎረቤታቸው ሩዋንዳ ፊታቸውን ማዞራቸው ነው። የተባበሩት መንግስታት ድርጅትና የምዕራባውያን መንግስታት ሩዋንዳ አማጽያዎቹን በጀርባ ትደግፋለች ቢሉም ኪጋሊ ግን ድርጊቱን በይፋ ትክዳለች። ይሁን እንጂ አሁን ላይ የሩዋንዳ ባዮኬሚካል ማዕከልና የጃሲየን ሆስፒታል $90,000 በላይ የሚያወጡ የመከላከያ አልባሳትንና የሕክምና ቁሳቁሶችን ለአማጽያኑ በይፋ ያቀረበ ሲሆን 6 የሩዋንዳ የሕክምና ስፔሻሊስቶችም በጎማ ከተማ ውስጥ ከአማጽያኖቹ ጋር አብረው በይፋ ስራ መጀመራቸውን አረጋግጠዋል። የሩዋንዳ መንግስት ቃል አቀባይ ዮላንዴ ማኮሎ በበኩላቸው የቫይረስ በሽታ ድንበር ስለማያውቅ በቀጠናው ያለውን ስጋት ለመቀነስ የተደረገ ድጋፍ ነው ሲሉ ምላሽ ሰጥተዋል። የተባበሩት መንግስታት ድርጅት ጊዜያዊ የሰብአዊ መብት አስተባባሪ እንደገለጹት የእርዳታ ድርጅቶች በሁለቱ ወገኖች መካከል መረጃን ለመለዋወጥና የላቦራቶሪ ምርመራዎችን ለማካሄድ ድልድይ በመሆን እያገለገሉ ነው ብለዋል። ይሁን እንጂ የአማጽያኑ የጤና ተቋማት በአሁኑ ሰዓት ከፍተኛ የመከላከያ ቁሳቁስ፣ የሕክምና ኪት፣ የተሽከርካሪና የነዳጅ እጥረት እንዳለባቸው ሰነዶች ያሳያሉ። የፖለቲካ ተንታኞች እንደሚያስጠነቅቁት ከሆነ ይህ በኮንጎ መንግስትና በአማጽያኑ መካከል ያለው የተከፋፈለና የተቆራረጠ የወረርሽኝ መከላከል ስራ በሽታ ወደ ሌሎች አካባቢዎች በስፋት እንዲሰራጭና የዓለም አቀፍ የጤና ጥበቃ ጥረቱን እጅግ አስቸጋሪና ውስብስብ ሊያደርገው ይችላል የሚል ከፍተኛ ስጋትን ፈጥሯል። ወደ አጫጭር ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ አሜሪካን ታይቶ በማይታወቅ ወታደራዊ እርምጃ የኢራንን መርከብ በድሮን ጀልባዎች አጥቅታለች። የአሜሪካን ሴንትኮም ማዕከላዊ እዝ የጥቃቱን ክስተት የሚያሳይ ቪዲዮ አውጥቷል። ይህም 3 ኮርሴር ሰው አልባ የባህር ላይ ተሽከርካሪዎች USV የኢራንን የመርከብ ተቋም ሲያነጣጥሩና ሲመቱ እንደሚያሳይ ተገልጿል። ይህ በውጥረት ውስጥ ከፍተኛ ጭማሪንና በባህር ጦርነት ውስጥ የድሮን ቴክኖሎጂ አዲስ አተገባበርን የሚያሳይ ሲሆን ይህ በአይነቱም ሆነ በቴክኖሎጂው የመጀመሪያ መሆኑ ታውቋል። ወደ ሌላኛው መረጃችን ስናቀና የሱዳን አማጺ ወታደራዊ ቡድን RFS መሪ መሐመድ ሐምዳም ዳጋሎ የጦር ወንጀሎችን ፈጽመዋል በሚል የሞት ፍርድ ተፈረደባቸው። ፍርዱ የተላለፈው ዳጋሎ ከሌሎች 15 RSF አዛዦችና አጋሮቻቸው ጋር በሌሉበት በፍርድ ቤት ሲሆን ይህ ታሪካዊ ውሳኔ በግጭቶች ወቅት ለተፈጸሙ የጭካኔ ድርጊቶች መሪዎችን ተጠያቂ በማድረግ ረገድ ትልቅ ምዕራፍ ሲሆን በዓለም አቀፍ የፍትህ ጉዳይ ላይ ጠንካራ መልእክትን ያስተላልፋል ተብሏል። ወደ ሌላኛው መረጃችን ስናቀና በባንኮክ ቻቱቻክ አውራጃ በሚገኝ አንድ መጠጥ ቤት ውስጥ በተነሳ የእሳት ቃጠሎ 28 ሰዎች ሕይወታቸውን ሲያጡ 25 የሚሆኑ ሰዎች ደግሞ በከፍተኛ ሁኔታ እንደተጎዱ ተዘግቧል። ወደ ትርምሱ ቦታ የደረሱት የእሳት አደጋ ተከላካይ ሰራተኞች ደንበኞች ከእሳቱ ለማምለጥ ሲሉ በነበልባል ውስጥ ሲሮጡ አስከፊ ትዕይንት አይተናል ሲሉ የተናገሩ ሲሆን የእሳቱን መንስኤ ለማወቅና የደረሰውን ጠቅላላ ጉዳት ለመመርመር አዲስ ምርመራ መከፈቱን ይፋ አድርገዋል። ወደ ሌላኛው ተያያዥ ዜናችን ስናመራ ባንግላዴሽ በከባድ ዝናብና አውዳሚ ጎርፍ መጥለቅለቅ ክፉኛ ተመታለች። ይህም በሚያሳዝን ሁኔታ ከ51 በላይ የሚሆኑ ሰዎች ሕይወታቸው ማለፉ የተገለጸ ሲሆን በሰፊው የተንሰራፋው ጎርፍ በሺዎች የሚቆጠሩ ነዋሪዎችን
በሀገሪቱ ሰፊ ክልሎች በድንገተኛ የጎርፍ መጥለቅለቅና በአፈር መሸርሸር ምክንያት ቤታቸውን በማጣታቸው ከፍተኛ መፈናቀል መከሰቱ ተዘግቧል። አገሪቱ የዚህን የተፈጥሮ አደጋ መዘዝ ለመቋቋም የታገለች ባለችበት ወቅት ተጨማሪ የመሬት መንሸራተት እንዳይከሰት ሰዎችን በፍጥነት ከአደጋው አካባቢ በማውጣት ተጨማሪ ጉዳት እንዳይደርስ ርብርብ ላይ መሆናቸው ተዘግቧል። በመጨረሻም በአውሮፓ ፈረንሳይና ስፔን አገራት ውስጥ በአሁኑ ሰዓት የተቀሰቀሰው አስፈሪ የደን ቃጠሎ በሰው ሕይወትና በተፈጥሮ ላይ ከፍተኛ አደጋ እየደቀነ ይገኛል። በፈረንሳይ ታሪካዊው የፎንቴን ብሎ ጫካ በከፊል የነደደ ሲሆን እሳቱ ሆን ተብሎ ሳይነሳ እንዳልቀረ በመጠርጠሩ 2 ግለሰቦች በቁጥጥር ስር ውለዋል። በሌላ በኩል በስፔን አልሜሪያ ግዛት ውስጥ በደረሰው ተመሳሳይ የደን ቃጠሎ 40 በመቶ የሰውነት ክፍላቸው በጽኑ የተቃጠሉ እንግሊዛውያን ባልና ሚስት ከገደል ውስጥ በተአምር ተርፈዋል። ይህ በአውሮፓ ውስጥ እየተስፋፋ ያለው አስከፊ አደጋ በአካባቢው የተከሰተውን ከፍተኛ የበጋ ሙቀት ማዕበል ተከስቶ የመጣ ሲሆን በመቶዎች የሚቆጠሩ ነዋሪዎችም ከቀያቸው እንዲፈናቀሉ አስገድደዋል። ለአሁን አዘጋጅተንላችሁ የነበሩት መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እስክንገናኝ እስከዛው በያላችሁበት በሰላም ዋሉ።